እግዚአብሔር በየትም ጊዜ ምስክር አለው። በክደት ጊዜ በዲያብሎስ አንጻር ቅዱስ ገብርኤል ምስክር ነበረው። ከቃየል ጎን አቤል ምስክር ነበረው። ከጥፋት ሰዎች መካከል ኖህ ምስክር ነበረው። ከጣዖት አምላኪዎች ከካራን ሰዎች መካከል አብርሃም ምስክር ነበረው። ከሰዶም ሰዎች መካከል ሎጥ ምስክር ነበረው። ከግብፅ መካከል ሙሴ ምስክር ነበረው። ከጎልያድ መካከል ዳዊት ምስክር ነበረው። ከፋርስ ከባቢሎን መካከል ኤርምያስ፣ ሕዝቅኤል፣ ኢሳይያስ፣ ዳንኤል፣ ሰለስቱ ደቂቅ ምስክር ነበሩት። ከኤልዛቤልና ከአክዓብ መካከል ኤልያስ ምስክር ነበረው። ከሄሮድስ ፊት ዮሐንስ ምስክር ነበረው። ሲወለድም መሰከሩለት። እነ ሄሮድስ ሊሸፋፍኑ ቢሉ አህያውም ፈጥረኸኛል አለ። ቤተልሔም መጡ። በጉም ፈጥረኸኛል አለ። ከብቶችም ፈጥረኸኛል አለ። ራሱን ምስክር አልባ አያችሁ። ልጅ ከመከራ ይጠብቃል። ልጅ ከሞት ያድናል። አዳምስ በልጁ አይደል የዳነ? በልጁ ነው የዳነ። ልጅ መውለድ ጥሩ ነው፣ ውለዱ። ሀገባችሁም ደግሞ መውለድ ካስጠላችሁ ደግሞ አታግቡ። ሀገባችሁ ደግሞ ውለዱ። ትዳር መጫወቻ አይደለም፣ ወይም ኮስት ሼሪንግ አይደለም አይደል? ወይም ደግሞ አክሲዮን አይደለም፣ የህብረት ሥራ ማህበርም አይደለም አይደለም። ምንድን ነው? ድህነት ነው፣ መዳኛ ቦታ ነው፣ የሚዳንበት ልጅ የሚተካበት ነው። ጠቢብ ልጅ አባቱን ደስ ያሰኘዋል፣ ያስምረዋል ማለት ጸልዮ ያስምረዋል። ክርስቶስ የዳዊት ልጅ አይደለም ነው? የዳዊት ልጅ ከሆነ ልጁ ክርስቶስ ዳዊት አባቱን አዳነው። የታወቀ ያንን አርአያ አድርጎ ልጅ ጸልዮ አባቱን ያድናል። ስንረሳው የማይረሳን፣ ሳናስበው የሚያስበንን፣ ሳንለምነው የሚሰጠንን፣ ሳንነግረው የፈጠረንን እግዚአብሔርን ታመልኩ ዘንድ ፊታችሁን ወደ እግዚአብሔር ጸልዮ አባቱን ያድናል። ምክንያቱም እግዚአብሔር ቸር ነው፣ እንደኛ ተመጻዳቂ አይደለም። እግዚአብሔር አንዴ ሰርቻለሁ የሚል አይደለም፣ ሩህሩህ ነው። እንደሱ ያለ ቸር የለም በእውነቱ። መኑ ይመስለከ ምና ማልክት እግዚኦ ያለው ሙሴ፣ ቅዱስ ያሬድ ደግሞ ወመኑ መሐሪ ዘከማከ ያለው ይሄንን ፍጹም እግዚአብሔር ኄር ዘበህላዌሁ ነው። ባሕረ ምሕረት ነው። ሰውን ምክንያት እየፈለገ የሚያጠፋ አይደለም፣ ምክንያት ፈልጎ የሚያድን ነው እንጂ። ስለዚህ በምድርም ተደርጎ ቢጸልይ ይድናል። እግዚአብሔር ለሄኔሴፎሩ ምሕረት ይስጠው ይላል ቅዱስ ጳውሎስ። ሄኔሴፎሩ እኮ ሙቷል። ከሞቱ በኋላ ይጸልያል፣ ምሕረት ይሰጥ እና አሁን እዚህ ያለው ሰው ከዚህ ላሉት ለአንድ አባ ቢሰግድላቸው ዝም ቢሉ ኃጢአት ነው አይደለም? ምንድን ነው የምንል በዚህ ዘመን? ህዝቡ ነው እንጂ እኮ እሳቸው ስገዱልኝ አላሉ የሚላል አንዳንዱ ሰው ማለት። ህዝቡ ሲሰግዱ አለመከልከል ይገባኛል ማለት ነው። ተው ይሄ ነገር አይገባኝም ብሎ አለመከልከል ይገባኛል ብሎ ከመቀበል ጋር አንዙሩ። እግዚአብሔርን ሰውሮ የሚያስቀር ሰው የለም። የፈለገ ቢሆን እግዚአብሔር እንዳይመለክ ማድረግ አይቻልም። እግዚአብሔር ፍጥረታት በሙሉ ይመሰክርለታል። ሕፃናት ይመሰክርለታል፣ ጽንስ ይመሰክርለታል። የሁሉ እጅ የት መጣ? የሁሉ አይን፣ የሁሉ ጆሮ ውሃ ነበርን እኮ። አሁን የመከራ ማይበል ሲፈስብን፣ የመከራ ተራራ ሲጫነን እግዚአብሔር በአገር የለያል ምሕረት ይሰጥ እና ቅዱስ መርቆሬዎስ አባቱን ገና ሳይወለድ ከሞት ጠበቀው። ያዕቆብ በወንድሙ በኤሳው ያልተገደለ ቆይቶ ዘር ተክቶ ክርስቶስን እንዲወልድ፣ ዳዊትን ጎልያድ ያልገደለው የክርስቶስ አባት ስለሆነ ዘር ሳይተካ እንዳይሞት ነው። ያለ ምክንያት ለምን ወደፊት የሚወለድ ደግ ልጅ ካለ እናት አባት ከሞት ይጠበቃሉ። አቡነ ተክለ ሃይማኖት አባት ጸጋ ዘአብ ሀባይር ሙቶ ያልቀረ ተክለ ሃይማኖትን እንዲወልዱ ነው። እግዚአብሔር ተሰዳ ያልቀረች ብፁዕ ቅዱስ ቡሩክ ተክለ ሃይማኖት አዝላ ወረደች ወደ ግብፅ፣ አዝላ ወረደች ወደ ግብፅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕሪው ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ይህንን ዓለም በቸርነቱ የሚመግብ ይህንን ዓለም አሳልፎ የሚኖር ቅዱስ እግዚአብሔር ፈጣሪያችን በሀብት ስቦ በረድኤት አቅርቦ እስከዚች ሰዓት ስላደረሰን ስሙ የተመሰገነ ይሁን። የእግዚአብሔር እናት የቅድስት ቤተ ክርስቲያናችን ምልክት እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያትና ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን ሁሉም በረከታቸው ይደርብን። የተከበሩ አባታችን ሊቀ ጠበብት ጌራ ወርቅ ዋለ የደብረ ኃይል መስቀለ ክርስቶስ ቤተክርስቲያን አስተዳዳሪ፣ የተከበራችሁ
አባቶቻችን፣ የአድባራት የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የእግዚአብሔር ቤተሰቦች፣ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አረፈዳችሁ? እንደምን አደራችሁ? እንደምን ሰነበታችሁ? በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው የሰበሰበን እስከዚህም ቀን ያደረሰን መድኃኔ ዓለም ስሙ የተመሰገነ ይሁን። ራሱን ያለ ምስክር አልተወም ማለት ምን ማለት ነው? ራሱን ያለ ምስክር አልተወም። እንዘያሃድግ ርእሶ ዘእንበለ ሰማዕት። ራሱን ያለ ምስክር፣ ሰማዕት ማለት ምስክር ማለት ነው። ምስክር ማለት ነው። ያለ ምስክር አልተወም። እግዚአብሔር ብዙ ምስክር አለ። ብዙ ምስክር ሞልቶታል እግዚአብሔር። በመጀመሪያ ሲፈጥር ሰማይ፣ ምድር፣ ውሃ፣ ነፋስ፣ መሬት እነዚህ ምስክሮቹ ናቸው። ምስክሮቹ ናቸው። ውሃ እንደሚያነጻ ይመሰክርለታል። እሳት እንደሚፈርድ ይመሰክርለታል። ነፋስ ፍሬን ከገለባ እንደሚለይ ይመሰክርለታል። ምድር ባለጸግነቱን ትመሰክርለታለች። ሰማይ ልዕልናውን ትመሰክርለታለች፣ ይመሰክርለታል። ምድር ምኑን ይገልጽለታል? ትዕግስቱን፣ ባለጸግነቱን። ባሕርም እመቀ ባሕሪውን፣ ጥልቀቱን፣ አለመመርመሩን ይመሰክርለታል። ካህሊነቱን ይመሰክርለታል። ምልአቱን፣ ስፋቱን ይመሰክርለታል። ፍጥረታትን ሲፈጥር እግዚአብሔር ለምስክርነትን ያቆማቸው። በዚህ ዓለም ከተፈጠረው ፍጥረት ሁሉ እግዚአብሔር እንዳለ የማይመሰክር ማንም የለም። እንዲያውም አንድ ጊዜ በኢትዮጵያ ውስጥ አንድ ፈላስፋ እንዲህ ያደረገ፣ ሰውን እኮ እግዚአብሔር 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 እያላችሁ እየነገራችሁ ስለምታሳድጉት ነው እንጂ እንደዚያ ባትሉት እግዚአብሔር አይልም ነበር፣ እግዚአብሔርም የለም ነበር ብሎ ተናገረ። ሎቱ ስብሐት። ኋላ እሺ ተብሎ እስቲ አንድ ልጅ እንሞክርበት ተብሎ አንዱን ልጅ እግዚአብሔር የሚባል ስም እሱ ፊት ማንም እንዳያወጋ ብለው ቤት ዘግተው አሳደጉት። አሳድገው ሳይንስ ብቻ እያስተማሩ ስለ እግዚአብሔር ሳይነግሩ አሳደጉት። በቅርብ ጊዜ እኮ የተደረገ ነው። ኋላ ሲያሳድጉት ይሄ ልጅ አባዬ አቤት፣ እነዚህን ከዋክብት የደረደራቸው ማን ነው? ተው እንደሱ አይባልም፣ ዝም ብለው ነው የተደረደሩት ይለዋል። አባዬ አቤት፣ እነዚህ ከዋክብት ግን አንድ ላይ በአንድ ሰፈር በአንድ ሜዳ ሲኖሩ የማይጋጩ ለምንድን ነው? ተው እንደሱ አይባልም ይለዋል። እንደዚህ እያለ አባዬ አቤት፣ እሬትና ሙዝ አንድ ላይ እንተክላለን፣ እሬቱ ይጣፍጣል፣ አንድ ውሃ እናጠጣዋለን፣ ከአንድ አፈር አንድ ጓሮ ተክለን ያ ይጣፍጣል፣ ይሄኛው ይመራል፣ ለይተው እንዳይጠጡ ደግሞ አይምሮ የላቸው፣ ይሄን የሚያደርግ ማን ነው ይለዋል። ተው እንደዚህ አይባልም ይለዋል። መጨረሻ ላይ አድጎ ልጁ ከእጽዋትና ከአዝርዕት መካከል በሙሉ አባዬ አቤት፣ ባቄላ ስንዘራው የጣት ግማሽ ያክል ነበር፣ ይሄ ሁሉ ግን እንደምን መጣ ይለዋል። ተው እንደሱ አይባልም ይለዋል። እዚያ በኋላ አንድ ፈላስፋው መጥቶ እስቲ ልጅ እንደው ምን ሆኖ ይኸው ልንጠይቀው ተብሎ ሲጠየቅ ጠፋ። ማታ ሲፈልጉት ከጓሮ ከአዝርዕቱ ከአትክልቱ ቦታ መጥቶ እኔም ማላውቅህ አንተ የምታውቀኝ ከዋክብትን በስርዓት የምታስተዳድር በአንድ ሜዳ አሰማርተህ እንዳይጋጩ የምታደርግ ምድርን በአበቦች የምታስጌጥ ጽንስን አርግተህ ሰው የምታደርግ የማላውቅህ አምላክ ተገለጥልኝ ሲል ተንበርክኮ ተገኘ። በእውነቱ ማለት ነው እግዚአብሔርን ሰውሮ የሚያስቀር ሰው የለም። የፈለገ ቢሆን እግዚአብሔር እንዳይመለክ ማድረግ አይቻልም። እግዚአብሔር ፍጥረታት በሙሉ ይመሰክርለታል። ሕፃናት ይመሰክርለታል። ጽንስ ይመሰክርለታል። የሁሉ እጅ የት መጣ? የሁሉ ዓይን፣ የሁሉ ጆሮ። ውሃ ነበርን እኮ ይሄ እግዚአብሔርን ይመሰክራል እኮ እግዚአብሔርን ይመሰክራል። እጽዋቱ፣ አዝርዕቱ፣ አትክልቱ፣ ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብት የተፈጠረው ፍጥረት ሁሉ ስለ እግዚአብሔር ይናገራል። ይሄ ምስክር ነው አለሁ ማለቱ ነው እግዚአብሔር። አሁን የመከራ ማይበል ሲፈስብን የመከራ ተራራ ሲጫነን እግዚአብሔር በአገር የሌለ ይመስለናል። አንዳንድ ቀን አይታችሁ አታውቁም? እንዲሁ ክረምት ዥው የሚል በረዶ ሲመጣ የአገሩ ሰው የዛለት ሙቶ አደረ ይመስለናል። አንዳንድ ቀን ማለት ግን አለ። እንደዚህ ሁሉ ችግር ሲበዛ እግዚአብሔር የሌለ ይመስላል። ግን ጧት ፀሐይ ሲወጣ እግዚአብሔር መኖሩን እናውቃለን። ዝናማት ሲዘንቡ እግዚአብሔር መኖሩን እናውቃለን። እግዚአብሔር በየትም ጊዜ ምስክር አለው። በመላእክት ጊዜ፣ በክደት ጊዜ፣ በዲያብሎስ አንጻር ቅዱስ ገብርኤል ምስክር ነበረው። እግዚአብሔር ከአቤል ጎን ከቃየል ጎን አቤል ምስክር ነበረው። ከጥፋት ሰዎች መካከል ኖህ ምስክር ነበረው።
ከጣዖት አምላኪዎች ከካራን ሰዎች መካከል አብርሃም ምስክር ነበረው። ከሰዶም ሰዎች መካከል ሎጥ ምስክር ነበረው። ከግብፅ መካከል ሙሴ ምስክር ነበረው። ከጎልያድ መካከል ዳዊት ምስክር ነበረው። ከፋርስ ከባቢሎን መካከል ኤርምያስ፣ ሕዝቅኤል፣ ኢሳይያስ፣ ዳንኤል፣ ሰለስቱ ደቂቅ ምስክር ነበሩት። ከኤልዛቤልና ከአክዓብ መካከል ኤልያስ ምስክር ነበረው። ከሄሮድስ ፊት ዮሐንስ ምስክር ነበረው። ራሱን ምስክር አልባ አልተወም። ሲወለድም መሰከሩለት። እነ ሄሮድስ ሊሸፋፍሩ ቢሉ አህያውም ፈጥረኸኛል አለ። ቤተልሔም መጡ። በጉም ፈጥረኸኛል አለ። ከብቶችም ፈጥረኸኛል አለ። ስማ ሰማይ ወአጽሜ ምድር እስመ ውሉደ ወለድኩ ወአልሐቁ እሙንቱሰ አለውኒ አድግኒ አይመረ ዘአጥሬዎ ወላይምኒ ምቅማሆ ወሕዝቤሰ ኢያእመሩኒ። ሰማይ ስማ፣ ምድር አድምጭ፣ ልጆችን ወለድኩ አሳደግኩ፣ እነሱ ግን ካዱኝ። አህያ የገዡን ጋጥ በሬም ደፈጫ የሚቀምበትን ቦታ አወቀ፣ እስራኤል ግን ከዱኝ ይላል። በሬ ላም ፈጣሪውን አውቆ ታኅሳስ 29 አመሰገነ። አህያም አመሰገነች። ኮከብም መጥቶ ፈጥረኸኛል እኮ አለ። ቤተልሔም ላይ መጥቶ ኮከብም መጣ። በጉም መሰከረ፣ እረኞችም መሰከሩ፣ መላእክት ከሰማይ ወረዱ። የልደት ዕለት ለክርስቶስ ያልመሰከረ ፍጥረት አንድ የለም። እጽዋት ሁሉም መስክረዋል። በእንተ ልደቱ ለክርስቶስ አድባር ኮኑ ህብስተ ሕይወት ወፀወ ገዳምኒ ፈረዩ አስካለ በረከት ወማየ ባሕሪኒ ኮነ ታሊበ ወመዓረ ብሎ እንደተናገረ ሊቁ ተራራው ኮረብታው ሁሉ ለክርስቶስ መስክሯል። ስለዚህ በልደቱ መስክሯል። ወይወጉ አድባረ ገዳም ተራሮች ሁሉ አሸብሽበው በልደቱ በስቅለቱ በትንሣኤው መስክሮታል። ወይ ደንግጹ መሰረታተ ህምዝ የምድር መሰረቶች ሁሉ ለክርስቶስ ልደትና ስቅለት ትንሣኤ ደንግጠው ወዮ ፈጣሪ እንዲህ ትሑት ይሆናል ብለው ለፈጣሪያቸው መስክረዋል። በኋላ 3 ዓመት ከ3 ወር ከማስተማሩ በፊት በ30 ዓመቱ ተጠመቀ። ባሕርም ጨንቋት መሰከረችለት። ራሱን ያለ ምስክር ክርስቶስ ትቶ ያውቅ። አይሁድ አንመሰክርም ሲሉ ምን ይላል? ባሕር ትመሰክራለች። እየሸሸች ዮርዳኖስ አንተ ፊት ምን ይቆማል? ቅዱስ ዳዊት ይናገራል። ምን ተኮንኪ ባሕር ዘጉሄኪ ወአንተኒ ዮርዳኖስ ዘገባይከ ድኅሬከ። ዮርዳኖስ ምን ሆነሻል ዛሬ እስቲ ይላታል። የደረሰ መስሎ ቅዱስ ዳዊት ምን ሆነሽ ነው እንደሚያስፈራሽ ይላታል። ቀላይ ለቀላይ ትጼውኦ ይላል ደግሞ ቅዱስ ዳዊት። ምን ትላለች? ባሕረ ኤርትራ ዮርዳኖስን እንዲህ ትላታለች። ዮርዳኖስ እህቴ እኔን ሙሴ ሰንጥቆኝ ነበር፣ ደሞ አንቺን ክርስቶስ ምን አረገሽ? ምን ሆነሽ ነው የምትሮጭ? ትላታለች። ቢጨንቃት ነድ ለማየ ባሕር ከበቦ ማይኒ ሀበ ሐውር ጸበቦ። ክርስቶስ በተጠመቀ ጊዜ ሐሱ ፊት እንዳትሸሽ በዚያም እሱ አጥር ሆኗል። ወደ እሱ እንዳትመለስ እሱ እሳት ነው። እየፈላች በሱ ላይ መልሳት ዘንብ ነበር። እንዲህ አድርጋ ባሕር መሰከረችለት። ከዚያ በኋላ ተመልከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጥረት ሁሉ የሚያመሰግነው የሚመሰክርለት ጌታ ሲሆን ዓለምን ለማዳን ሐሙስ ማታ ተያዘ። በዚያ ጊዜ ዶሮ መስክሮለታል። ዶሮ ይሁዳ ሲሄድ ሊናገር ለፈሪሳውያን ሲሄድ ኧረ ተው ይሁዳ ይለዋል። ታወይ ነገር አይሆንም እየተከተለ ነው ወግድ ብሎ ሲያባረረው ግር ይልና ደግሞ ይከተለዋል። የሚማከሩትን ሰምቶ ያ ዶሮ ለጌታ መጥቶ 30 ብር ተቀብሏል። ይሁዳም እንዲህ ብለው ተማክረውልሃል ብሎ ነገረው እና አምልጥ ብሎ ደግሞ ዶሮም ያቅሙን ተዋጥቷል። በል እኔስ ለዓለም መድኃኒት ነው የመጣው፣ ግን ለአንተ ማዕርገ ዶሮ ሰጥቻለሁ። ማዕርገ ዶሮ የዶሮ አለቃ ሁን አለው። የዶሮ አለቃ እንድትሆን ፈቅጄልሃለሁ ብሎ እስከ ምጽአት ድረስ ሳትሞት ኑር አለው። ዶሮ ያን ዶሮ የተበላ ዶሮ ተነስቶ መስክሮለታል ለክርስቶስ። በኋላሳ ተሰቀለ። ሲሰቀል መሰከሩለት። ፀሐይ ጸልመ ወርህኒ ደመ ኮነ ወከዋክብት ወርቁ ፍጡነ ከመ ይራዩ እርቃኖ ለዘአልበሶሙ ብርሃን። ፀሐይ መሰከረ፣ ለእኔ ብርሃንን ያለበስክ አራቆቱህን ብሎ። ጨረቃ ደም ለበሰች፣ እኔን ብርሃን ያለበስክ አንተ ደም ፈሰሰን ብላ።
ከዋክብት ረገፉ። ለእኛ የብርሃን ጌጥ የሰጠ ያንተ አጥንት ተቆጠረን? ደምህ ፈሰሰን? ብለው መሰከሩለት። ሰማይም መሰከረችለት። ምድር ደምህን መሸከም አይቻለኝም ብላ ተሰንጥቃ መሰከረችለት። አለቶችም መሰከሩ። መቅደስም ያከበርከኝ ጌታዬ ያንተ አካል በጎን ተወጋ ብላ መጋረጃዋን ቀዳ አዘነችለት፣ መሰከረችለት። መቃብር መሰከረለት። እንደታተመ አንተን ይዤ እንዴት አድርጌ ያስቀርሃለሁ ብሎ እንደታተመ ተነሳ። መቃብርም መሰከረ ለክርስቶስ። አጋንንትም መሰከሩ። ኦ ክርስቶስ ወልደ እግዚአብሔር ሕያው ኢታጥፋኒ ዘእንበለ ይብጽሕ ጊዜ ምንት ብየ ምስሌከ አይመንኩከ ከመ መኑ አንተ። የእግዚአብሔር ልጅ ክርስቶስ አውቄሃለሁ አታጥፋን እያሉ አስተውቁዕወ አጋንንት ይላል የማቴዎስ ወንጌል ምዕራፍ 8 ቁጥር 31 ላይ። አጋንንትም ለመኑት፣ ሞትም ተንቀጠቀጠ፣ ምድርና ሰማይ መሰከረ። ኋላ እንዲህ ብሎ ተነሳ። ጠላቶቹ ራሳቸው መሰከሩለት። ራሳቸው አይሁዳውያን ለክርስቶስ ምስክር እኮ ናቸው። ሲነሳ መቃብሩን ነገ ይባስ መነሳቱ ደግሞ ተነሳ ነው የሚሉን አውቁ እኮ ነው። ተነሳ ነው የሚሉን ብለው ጀግና መቃብር ደግሞ ጠባቂ አስቀመጡ። እንኳን አስጠበቁ፣ ባያስጠብቁ ኑሮ ተሰርቆ ነው የሚለው ወሬ መከራ ያበላን ነበር። አስጠብቀው የተገጠመው ድንጋይ እኮ ለ50 ለ60 የሚነሳ ድንጋይ እኮ ይገርማቸዋል። ብድግ ብለው ኋላ ተጠየቁ። ከጲላጦስ ፊት ብር ለወታደሮች ብር ሰጧቸው። ሲመሰክሩ ምን አሉ? አይ ሰርቀው ወስደውታል ደቀ መዛሙርቱ። ኋላ ደግሞ ተኝቼ ነበረ። አንዱ ቅዱስ ዮሐንስ አፈወርቅ እነዚህ ሰዎች እንዲህ ብሎ ይጠይቃቸዋል። አንተ ቀጣፊ ከሰረቁት ለምን ከሰረቁት እንዴት ብለህ አያቸው? አያቸው ለምን ሰደድካቸው? ስለዚህ በእናንተ በሳይንሱ ፋላሲ ይባላል አይደል? የተጣረሰ ነገር ማለት አይቻቸዋለሁ ማለት ደግሞ ተኝቼ ነበር ማለት ለምን ትሰዳቸዋለህ? በቁሙ ጥለውት የሮጡ ሐዋርያት ሀበድኑ ድፍረት ያገኛሉ ብለህ ነው ይለዋል። ደካሞች ዘመድ የሌላቸው ጥሬ ቆርጥመው የሚያድሩ እነ ጥሬው እንኳን ያጡ ወሃለፈ እግዚእ ኢየሱስ ማእከለ ገርአሁ ወሃዙ አርዳኢሁ ይማው እምነሰዊት ወይብልዑ። ጌታችን ኢየሱስ ክርስቶስ እሱም ዓለምን ለማበልጸግ በድህነት የተገለጠ አምላክ ስለነበረ ተማሪዎቹን የሚያበላቸው ስላልነበረ ጦማቸውን ባደሩ ቀን ቢያንስ እሸት ቆርጠው እንዲበሉ ብሎ በአዝመራ መሃል ያልፍላቸው ነበር። የሚያበላቸው ስለሌለው እንዲህ ያሉ ደካሞች እንዴት አድርገው ደፍረው እንቅልፍ የሌላቸው የሮማ ወታደሮችን አልፈው 12 ነው 60 ሰው የሚገጥመውን ጋር በየት አለፉት ብሎ አሽራቸዋል። ስለዚህ ታንሲኦ ገሰጾሙ ለነፋሳት ተነስቶ ነፋሳትን ገሰጻቸው። ሳዊሮስ ይህን ሲተረጉም ይላል ሳይሞት ገና ነፋሳትን ገሰጸ። ባሕርን ዝም በያላት ዝም፣ ነፋሱን እረፍ አለው አረፈ። ወኮነ አብይ ዛይል ጸጥ አለ። ይህንን ሊቃውንቱ እነ ቅዱስ ሳዊሮስ ምን አሉ? ተነስቶ ነፋሳትን ገሰጻቸው። ነፋሳት የተባሉ አጋንንት ናቸው። በትንሣኤው አጋንንትን አሳፈራቸው ማለት አሳፈራቸው። ይህንን መሰከረ። ከዚያ በኋላ በምቀኝነት መቃብሩን ራሱ ከተነሳ በኋላ ምስክሩም ካለቀ በኋላ እስከ 20-30 ዓመት ድረስ በዘበኛ አስጠብቀውታል። ለምን? ከመቃብሩ እየሄደ ሰው እየጸለየ እየተፈወሰ የክርስቶስ ትንሣኤ እውነት ነው እንዳይባል ማለት። እመቤታችን እንኳን እሱ ጌታ ካረገ በኋላ ከቅዱስ ዮሐንስ ቤት 15 ዓመት ስትቀመጥ ከልጇ መቃብር ሂዳ ለማልቀስ እድል እንኳን አልነበራት። ለምን? በዘበኛ ያስጠብቁባት ነበር። ግን እሷ ግን እየተሰወረች ገብታ ጸልያ ትወጣ ነበር። እንዲህ አድርገው ሲሉ መጨረሻ ላይ ተመልከቱ። እንደምታውቁት ባለፈው እንደተነጋገርነው ከ327 ዓመት ጌታ ከተወለደ ከ327 ዓመት በኋላ ተመልከቱ 27 እንደገና ደግሞ 6 ቀንሱለት 294 ጌታ በተሰቀለ በ294 ዓመተ ምህረት መስቀሉ ድዊ ፈውሶ የፀሐይና የጨረቃ የከዋክብትን ብርሃን ሸፍኖ መሰከረለት። የገዛ መስቀሉ መሰከረለት። እያሃድግ ርሶ ዘእንበለ ሰማዕት
ራሱን ያለ ምስክር አልተወም። በፍጥረታት ያስመሰከረ ጌታ ሕያው መሆኑን በተሰቀለበት መስቀል ብርሃን አስመስክሮ በመስቀሉ ተመሰከረለት። በመስቀሉ ከተመሰከረለት በኋላ በሐዋርያት ሁሉ ተመሰከረለት። ሐዋርያት የክርስቶስ ምስክሮች ናቸው። እንዲያውም ተመልከቱ እስቲ የክርስቶስ ሃይማኖት ሐሰት ነው የምትሉ፣ የሌሎች ሃይማኖት እውነት ነው የምትሉ ሰዎች የሌሎች ሃይማኖት ደቀ መዛሙርት የፈወሱትን ፈውስ ያወጡትን ጋኔን የሞተውን ያስነሱትን ሙት አምጡ ይላሉ ሊቃውንት። እንዴት ክርስቶስ እውነተኛ አምላክ ባይሆን ኑሮ እንዴት በሱ ስም አጋንንት ወጡ? እንዴት በሱ ስም ሙታን ተነሱ? ከሞተ በኋላ ካረገ በኋላ እንዴት በሱ ስም ድውያን ተፈወሱ? እንዴት የሱ ደቀ መዛሙርት በጥላቸው ሰው አዳኑ? እንዴት የሱ ደቀ መዛሙርት በካባቸው ቁራጭ ሙት አነሱ? ክርስቶስ ሕያው ሕይወት ስለሆነ እሱ ስላደረባቸው ነው። የሱ ሕይወትነት በቅዱሳን በደቀ መዛሙርቱ ተመሰከረለት። ከደቀ መዛሙርቱ በኋላ ደግሞ ሐዋርያውያን አበው እነ ቅዱስ አግናጤዎስ ደግሞ መሰከሩለት። ቅዱስ አግናጤዎስ ምጥው ላንበሳ በሮማ አደባባይ የሚያስተምር መምህር ነበረ። ሮማውያን አስተምሯቸው ጣዖታትን ሲያፈርስባቸው ጌታችን መድኃኒታችን ራሱ ኢየሱስ ክርስቶስ ታቅፎ ያስተማረበት ሕፃን ነው አግናጤዎስ ማለት። እንደዚህ ሕፃን ካልሆናችሁ ብሎ ታቅፎ ያስተማረበት ሕፃን አግናጤዎስ ይባላል። ይህ ቅዱስ አግናጤዎስ ሮም ላይ ሲያስተምር ጣዖት አምላኪዎቹ ተነግረው ባለመስማታቸው እሱን ገለን እንረፍ ብለው ለተራቡ አንበሶች ሊጥሉት ሲወስዱት ምዕመናን ተሰብስበው መምህራችን አንሰጥም፣ ጥቂት ቆይልን፣ እሺ ለጊዜው ክርስቶስን ክጄዋለሁ ባትልም ሸሽተህ ቆይና እንድታስተምረን ሲሉት ተውኝ ባካችሁ ወደ ክርስቶስ ከሚሄድበት ከመንገዴ ላይ አትቁምብኝ ይላቸው ነበር። ደቀ መዛሙርቱ ወደ መከራ ሲሄድ ወደ ክርስቶስ እንደሚሄድ ያውቀው ነበር። እንዲያውም ምን ይላል? እንደ ንጹሕ መገበሪያ ራሴን ለክርስቶስ ንጹሕ መስዋዕት አቀርበዋለሁ፣ ለተራቡ አንበሶች እንወረውርሃለን ሲሉት መልካም ነዋ፣ በአንበሶቹ ጥርስ ተፈጭቼ እንደ መልካም ስንዴ ለፈጣሪ መስዋዕቱን እቀርባለሁ። የአንበሶቹ ጥርስ ለእኔ ወፍጮ ይሆነኛል፣ በዚህ ለክርስቶስ መስዋዕት እሆናለሁ አለ። አንበሶች ሁሉ መከራ ተቀብሎ ቅዱስ አግናጤዎስም መሰከረለት። ከዚህ በኋላ ከነዚህ የተቀበሉት ሰማዕታት ሌሎቹ እነ ቅዱስ ጊዮርጊስ መጡ። እነ ቅዱስ ጊዮርጊስ፣ እነ ቅዱስ ፋሲለደስ፣ እነ ቅዱስ መርምናም፣ እነ ቅዱስ ፊቅጦር እነዚህ ኃያላን መጡ። ከነዚህ አንዱ ምስክር ቅዱስ መርቆሬዎስ ነው። ከዚህ ለመድረስ ነው እያሃድግ ርሶ ዘእንበለ ሰማዕት። ክርስቶስ ዘመንን ያለ ምስክር አልተወም። በየዘመናቱ ቅዱስ መርቆሬዎስም የክርስቶስ ምስክር ሆኖ የቆመ ታላቅ ሰማዕት ነው። ለክርስቶስ ምስክር ቅዱሳንን የምናከብራቸው የክርስቶስን ስለሚያሳዩን ነው። ሌላ እኮ አይደለም። ክርስቶስን ያሳዩናል፣ እውነተኛነትን ያሳዩናል፣ መጽሐፍ ቅዱስ እንዴት እንደሚኖር ያሳዩናል። ሐኪሞች ይኸውላችሁ፣ ሐኪሞች የሕክምና ተማሪዎች 5 ዓመት ይማራሉ። 6ኛ ዓመት ይመስለኛል ኢንተርንሽፕ የሚባላላቸው። ኢንተርንሽፕ የሚባለው ከዋና ዶክተር ጋር ሕክምና የሚለማመዱበት ነው። በቀር ዝም ብለህ ባክቴሪያ ጀርም ምናምን ብትል ሐኪም ልትሆን አችልም። ከዋናው ሐኪም ጋር መለማመድ አለብን እንዴት እንደሚታከም። ካልሆነ ጭላ የሚወጋውን መርፌ ትከሻ ላይ የሚወጋውን መርፌ ሆድ ላይ እየወጋ ሰው ልትገል ትችላለህ ማለት። ለይተህ እንድታክም ከዋናው ሐኪም ጋር ሆነ ትለማመዳለህ ማለት። መጀመሪያ ቲዎሪውን ይማራሉ ወይም ንድፈ ሐሳቡን እንዴት እንደሚታከም ደግሞ ይለማመዳሉ ማለት። ይሄ ኢንተርንሺፕ ይሉታል ማለት። ሌላም አላቸው አልናገርም። ሌላ ብዙ ልምምድ ያሉ ቀዶ ጥገና ሲለማመዱ ብዙ ነገር ነው የሚያዩት ማለት ነው። ያንን ይማራሉ። ሰማዕታት ደግሞ መጽሐፍ ቅዱስን ተምረን መጽሐፍ ቅዱስ እንዴት እንደሚኖር የሚያሳዩ ናቸው። እንዴት እንደሚኖር ለክርስቶስ መኖር ማለት እንዴት ተብሎ ነው የሚኖር የሚባለውን ቀዋሚ ምስክር ሁነው የሚታዩ። በድሮ ይገርማቸዋል። ጀልባ ሲነዳ ወይም መርከብ ሲነዳ የንጋት ኮከብ እየታየ ነው። ኮምፓስ ስለሌለ ማለት ነው። ኮምፓስ ስለሌለ አቅጣጫ ጠቋሚ ስለሌለ ምን ይባላል? ምንድን እያዩ ነው የሚሉ? የንጋቱ ኮከብ ምን ያላቸዋል? ከሩቅ እሱን እያዩ መርከባቸውን ይነዱ ነበር። ቤተ ክርስቲያንም የሰማዕታትን ብርሃን እያየች ነው ወደ ክርስቶስ የምትሄደው።
እነሱን ምስክር እያለች እነሱን ዓላማ እያደረገች ነው የምትሄደው። አሁን ከቅዱሳን ሰማዕታት አንዱ ሰማዕቱ ቅዱስ መርቆሬዎስ ነው። መርቆሬዎስ ማለት ፒሉፓዴር ማለት ነው። ፒሉፓዴር ማለት መፍቀሬ አብ ማለት ነው። አብን የሚወድ አንድም ገብረ ኢየሱስ ማለት ነው። የኢየሱስ ክርስቶስ አገልጋይ ማለት ነው። መርቆሬዎስ ማለት የቃሉ ትርጉም አንዱ አብን የሚወድ ማለት ነው፣ የአብ ወዳጅ ማለት። ሁለተኛ የኢየሱስ ክርስቶስ አገልጋይ ባሪያ ማለት ነው። ሶስተኛ ልሳነ ክርስቶስ ማለት ነው። መርቆሬዎስ ማለት ልሳነ ክርስቶስ አፈ መምህር እንደማለት ነው። የክርስቶስ አንደበቱ ማለት ነው። ይኸው ነው። ለዚህ ነው ምስክር ያልነው። የክርስቶስ አንደበቱ በሙያ የሚናገር ማለት በስራ የሚናገር ማለት ነው። አሁን እኮ ብዙዎቻችሁ የኢትዮጵያ ባህላዊ ምግቦች እያለ እኮ እያነበበ እንጀራ መጋገር የማይችል ሰው ሞልቶ የለም አለ ማለት ነው። እንጀራ መጋገር የማይችል ስለ ወጥ እያነበበ አንድ መጽሐፍ እንደውም አንብቤያለሁ። መጽሐፊቱን ማስተዋወቅ እንዳይሆን እንጂ ስለ ሽንኩርት፣ ጥቁር አዝሙድ ምናምን የምዘረዝር መጽሐፍ ማለት ነው። አሁን ያንን እያነበበ ሰው ወጥ መስራት ላይችል ይችላል። ለምን ሲባል ወጥ ከሚሰራ ሰው ጋር ካልዋለ ማለት ነው። የሚለመድ ነው፣ የሚሰራ ነገር ነው። ክርስትና ሕይወት ነው፣ ተሸምድሎ የሚኖር አይደለም። እና ቅዱስ መርቆሬዎስ የክርስቶስ አገልጋይ ነው። አባቱና እናቱ አባቱና አያቱ አውሬ ያድኑ ነበረ። አውሬ እያደኑ ሲኖሩ አያቱን ገጸ ከለባት የሚባሉ ሰው ሁነው ተረግመው ወደ አውሬነት የተለወጡ ማለት ነው። በርግማን የውሻ ፊት ያላቸው፣ ጥርሳቸው ከዘንዶ የሚበልጥ ጆሮ ያላቸው፣ አንበሳና ዘንዶን ሰባብረው የሚጥሉ የሰው አውሬዎች ነበሩ። እነዚህ አውሬዎች የቅዱስ መርቆሬዎስን አያት ሰባብረው ገደሉት። የቅዱስ መርቆሬዎስን አባት ሊገሉ ሲሉ መልአኩ መጥቶ ተው፣ እንዲህ ያለውን ሰው አትንኩ፣ በወገቡ ቡሩክ ፍሬ ያለና እሱ የሚወለደው ሰውን ከክርስቶስ ጋር የሚያገናኝ ጽኑ የክርስቶስ ቋሚ ምስክር የሆነ ትልቅ ዘር ስላለው እንዳትገሉታል። አያችሁ፣ ልጅ ከመከራ ይጠብቃል፣ ልጅ ከሞት ያድናል። በልጁ ነው የዳነ ማለት ነው። አዳምስ በልጁ አይደል የዳነ? በልጁ ነው የዳነ። ልጅ መውለድ ጥሩ ነው፣ ውለዱ። ሀገባችሁም ደግሞ መውለድ ካስጠላችሁ ደግሞ አታግቡ። ሀገባችሁ ደግሞ ውለዱ። ትዳር መጫወቻ አይደለም፣ ወይም ኮስት ሼሪንግ አይደለም አይደል? ወይም ደግሞ አክሲዮን አይደለም፣ የህብረት ሥራ ማህበርም አይደለም አይደለም። ምንድን ነው? ድህነት ነው፣ መዳኛ ቦታ ነው፣ የሚዳንበት ልጅ የሚተካበት ነው። እና ልጆቻችሁ ወልድ ጠቢብ ያስተፌስህ አባሁ ይላል ሰሎሞን። ጠቢብ ልጅ አባቱን ደስ ያሰኘዋል፣ ያስምረዋል ማለት ጸልዮ ያስምረዋል። አዳም ተመልከቱ፣ ዳዊት ክርስቶስ የዳዊት ልጅ አይደለም ነው? የዳዊት ልጅ ከሆነ ልጁ ክርስቶስ ዳዊት አባቱን አዳነው። የታወቀ እኮ ያንን አርአያ አድርጎ ልጅ ጸልዮ አባቱን ያድናል። እንዲያውም አንድ ሊቀ ጳጳስ ነበር። አባቱ ፍጹም ኃጢአተኛ የሆነ ፍጹም ኃጢአተኛ ነው። እግዚአብሔር ብሎለት ልጁ ጳጳስ ሆነ። ጳጳስ መሆኑ ብቻ ሳይሆን ደግ ጳጳስ ማለት ቅዱስ ጳጳስ ነበረ። አባቴን ማርልኝ እያለ ሰውነቱን ባህር ጥሎ ይጸልይ ነበር። አባቴን ማርልኝ፣ አባቴን ማርልኝ። ቢሰርቅም እኔን ለማሳደግ ነው፣ ቢቀማም እኔን ለማሳደግ ነው። አባቴን ይቅር በልልኝ እያለ ያለቅስ ነበረ። ኋላ መንፈቅ አልቅሶ አባቱ ከሲኦል ከአንገቱ በላይ ብቅ ብሏል። ተገልጦ ምን አለው መሰላችሁ? በህልም ልጄ ልፋትህ ጠቅመኛለችና አታቋርጥብኝ። ልፋትህ ጠቅሞኛል። ምክንያቱም እግዚአብሔር ቸር ነው፣ እንደኛ ተመጻዳቂ አይደለም። እግዚአብሔር አንዴ ሰርቻለሁ የሚል አይደለም፣ ሩህሩህ ነው። እንደሱ ያለ ቸር የለም በእውነቱ። መኑ ይመስለከ ምና ማልክት እግዚኦ ያለው ሙሴ፣ ቅዱስ ያሬድ ደግሞ ወመኑ መሐሪ ዘከማከ ያለው ይሄንን ፍጹም እግዚአብሔር ኄር ዘበህላዌሁ ነው፣ ባሕረ ምሕረት ነው። ሰውን ምክንያት እየፈለገ የሚያጠፋ አይደለም፣ ምክንያት ፈልጎ የሚያድን ነው እንጂ። ስለዚህ በምድርም ተደርጎ ቢጸልይ ይድናል። እግዚአብሔር ለሄኔሴፎሩ ምሕረት ይስጠው ይላል ቅዱስ ጳውሎስ። ሄኔሴፎሩ እኮ ሙቷል። ከሞቱ በኋላ ይጸለያል፣ ምሕረት ይሰጣል። ለሞተ ሰው ይጸለያል። ልጅ ይጠቅማል። ሰው በልጁ ወደ ድነት ይደርሳል። ሃይማኖት ላለው ሰው ነው፣ ግን ዝም ብሎ ክዶ ሙቱ አይደለም። ሃይማኖት ያለው ሰው ከሞተ እንዲህ አይላል። እና ልጆቻችሁን ጥሩ አድርጋችሁ አሳድጓቸው። እና ቅዱስ መርቆሬዎስ አባቱን ገና ሳይወለድ ከሞት ጠበቀው። ያዕቆብ
በወንድሙ በኤሳው ያልተገደለ ቆይቶ ዘር ተክቶ ክርስቶስን እንዲወልድ ነው። ዳዊትን ጎልያድ ያልገደለው የክርስቶስ አባት ስለሆነ ዘር ሳይተካ እንዳይሞት ነው። ያለ ምክንያት ወደፊት የሚወለድ ደግ ልጅ ካለ እናት አባት ከሞት ይጠበቃሉ። አቡነ ተክለ ሃይማኖት አባት ጸጋ ዘአብ ሀባይር ሙቶ ያልቀረ ተክለ ሃይማኖትን እንዲወልዱ ነው። እግዚአብሔር ተሰዳ ያልቀረች ብፁዕ ቅዱስ ቡሩክ ተክለ ሃይማኖትን እንዲወልዱ ነው። ለዚያ ነው ቅዱስ መርቆሬዎስም አባቱ እንዳይሞት ተጠበቀ። ኋላ ቅዱስ መርቆሬዎስ ተወለደ። እነዚህ ገጸ ከለባትንም አገረመለት እግዚአብሔር። አገርወለት እንኳን ሰውን አንበሳ ሰብረው የሚገሉትን እንደ በግ በእግዚአብሔር ኃይል እየጎተተ አመጣቸው። እግዚአብሔር ከኛ ጋር ከሆነ አውሬው ሰው ይሆናል። አታውቁም? በእግዚአብሔር ቸርነት እኮ በአንበሳ የላም ጠላት ነው ወይስ ወዳጅ ነው? ንገሩኝ፣ ተናገሩ እንጂ ቁርስ አማራችሁ እንዴ? አንበሳ የላም ምንድን ነው? ጠላት ነው። እግዚአብሔር ሲል ግን ምን ይሆናል? አንበሳ የላም ጠባቂ ይሆናል። ጥቅምት 5 ቀን የአቡነ ገብረ መንፈስ ቅዱስን ወደ አቡነ ገብረ መንፈስ ቅዱስ ገዳም በሬ እየነዳ ለስለት የሚወስደውን ሰውዬ አንበሳው አባረርና ሊበላው ሲል አቡነ ገብረ መንፈስ ቅዱስ ምን አሉት? ያንን አንበሳ በል እስከ ዛሬ ዓመት ሳር ስታለቅም ከርመ የዛሬ ዓመት ራስህ ዘና አሉ። አንበሳውን ማለት ነው። ከዚያ በኋላ ጠብቆ አብልቶ ሌላ አውሬ እንዳይበላው ሲንከባከብ ከርሞ የጥቅምት 5 ቀን አንበሳውን እየነዳ ዞት መጣ። እዞ መጥቶ ከዚያ በኋላ ይዞ ሲመጣ ክብረ በዓል ላይ ያሉት ምዕመናን የለ ቄስ የለ መቆስ የለ አለ ገበሬ ሙላው እየሮጠ በየመስኮቱ ማለት ነው። እግዚአብሔር ካልጠበቀ እኮ ችግር ነው። አሁን እኛም ቢሆን እዚህ ብንኳሽም የችግሩ ቀን ማን እንደሚገኝ መድኃኒዓለም ነው የሚያውቀው ማለት ነው። እና ተመልከቱ፣ እግዚአብሔር ካለ እንኳን በወዳጅ በጠላት ያስጠብቃል። በጠላት አስጠብቆ ማለት ነው። ስለዚህ የቅዱስ መርቆሬዎስ አባት አውሬዎቹን ይዟቸው መጣ፣ ከቤቱ አስቀመጣቸው። ንጉሡ ሰማ። እንዴት ከቤት እንደዚህ ያሉ ሰዎች እንደዚህ ያሉ ኃያል የሆኑ ነገሮች አምጥተሃል አለ። አጠመቃቸው፣ ክርስቲያን አደረጋቸው። ደግሞ አጥምቆ ክርስቲያን አደረጓቸው። ለምን? ተረግመው አውሬ የሆኑ ነበሩ። እንደ ናቡከደነጾር ጆሮ ጅራት ያወጡ ሰዎች ማለት። ዛሬ እኮ ብዙ ሰው ጅራትና ጆሮ ነው የቀረው እንጂ አውሬ ሆኗል። እነዚያን ሰው አድርጎ አጥምቆ ክርስቲያን አደረጋቸው። ሁላችንም እግዚአብሔር ሰው ያድርገን። ሰው አድርጎ አጥምቆ ከዚያ በኋላ ምን አደረገ? ይዛቸውና ብሎ ንጉሥ ተው፣ እነዚያን አውሬዎች አይተህ አይሆንልም አለው ንጉሥ። እዘናል እያለው ዘና። እሺ ይዟቸው ቤተ መንግሥት ሲሄድ ነፍሰ ጡሮች ሁሉ እየደነገጡ መውለድ ያለ ጊዜያቸው፣ ሰው ሁሉ ፍግም፣ ወታደሩ ሁሉ ወደኋላ መውደቅ ሆነ ማለት ነው። ይዘይድ መልሰ ይዘድ፣ እንዲያውም እሸልምሃለሁ ብሎ ንጉሡ ፈርቶ መልሶ ሰደደው። ከዚያ በኋላ በዚያች ሀገር ላይ ጦርነት መጣ። ጦርነት ሲመጣ የቅዱስ መርቆሬዎስ አባት ሄደ፣ ከውጊያው ሄደ። የቅዱስ መርቆሬዎስ አባት ከውጊያው ሲሄድ በዚያው እንዳለ ሰውነቱ ሁሉ ሰዎች፣ ሌሎች ሰራዊት ሁሉ አለቁ። ሲያልቁ በዚያው ሙቶ ይኖቀራል ብሎ የሾመውን ታማኝ ወዳጅ አድርጎ የሾመውን የቅዱስ መርቆሬዎስን አባት ክዶ የቅዱስ መርቆሬዎስን እናት መልከ መልካም ስለነበረች ሊያገባት ተመኘ። በኋላ አንድ ወታደር መጥቶ እንዲህ ሆኗል ነው። አዎ ባሌን ቀብሬ ከማገባስ ሞት ይሻለኛል ብላ ቅዱስ መርቆሬዎስን ይዛ ወደ ሌላ ሀገር ተሰደደች። ትዳር ይሰደዱለታል፣ ትዳር መከራ ይቀበሉለታል። ዝም ብሎ ሆይና ካሜራ ብቻ አይደለም የሚጋባ ሰው ችግር ሊቀበል። አይገባችሁም መስል ለምንድን የምትጋቡ? ይገባችኋል። ግን እውነቴን ነው። አሁን ተክሊል ሲደረግ ወንዱን ሙሽራና ሴቷን ሙሽራ አንድ ላይ መስቀል ያስጨብጧቸዋል። አንድ መስቀል ይዛል። ትርጉሙ ምንድን ነው? የክርስቲያን ጋብቻ መስቀል አለበት፣ ግን በመስቀሉ ኃይል እንችለዋለን ማለት ነው እንጂ ዝም ብሎ ሰፊ ሜዳ አይደለም። እንደተመኛችሁት እንዳይመስላችሁ። ከዚያ በኋላ ተሰደደች፣ ሄደች። የቅዱስ መርቆሬዎስ አባት ተማርኮ ሳይማረክ ጦርነት አልቆ በሰላም ገባ። አላዘነም። በዚህም ፈጣሪውን አላማረረም። እያመሰገነ ቆየ። ድግም ጦርነት ተነስቶ ሂዶ ገጠመ። ሲገጥም ተማረከ። በእግዚአብሔር ፈቃድ ተማርኮ ሂዶ በሄደበት ሀገር ደግሞ የማረከው ንጉሥ ክርስቲያን ስለሆነ ደግሞ ሹመት ሰጠው። ደግሞ መስፍን ሆኖ እየታጀበ ሲሄድ
አንድ ቀን ቤተ ክርስቲያን ገብቶ ሲሳለም የቅዱስ መርቆሬዎስ እናት ሕፃኑን ይዛ ባሏን አየችው። አያችሁ እግዚአብሔር ሰው እንዴት እንደሚያገናኝ። እሷን በስደት ባሏን በምርኮ ማለት ወስዶ የማያውቁት ሀገር የተጠፋፉትን ባልና ሚስት አገናኛቸው። ትዳር የሚጠበቀው በእምነት እንጂ በቁጥጥር አይደለም። ሰው እንዲያውም ከተቆጣጠሩ ሌባ ነው የሚሆነው ማለት ነው። ሰው ሲያምኑት ነው ደግ የሚሆን እንጂ የተቆጣጠሩት እንትና ምንህ ናት ያችሳ ምን በቀደም አብረህ ነበረች አሉት ይብሰዋል ሰው ማለት ነው። የሐሳቢውን ማታ ማታ 3 ሰዓት ላይ የሚደውልልሽ ማን ነው አላችኋት ሌባ ነው የሚሆን ሰው ማለት ነው። ሰው እንኳን በወጣበት አንድ ቤቱ ነው ቢሆን ለኃጢአት ጀግና ነው፣ አይቻልም ሰው። እምነት ግን ትዳርን ይጠብቃል። ዘዋላ ተገናኙ አላ ቤተክርስቲያን ተሳልሞ በቅሎን አስሮ ሲሄድ ቅዱስ መርቆሬዎስ ሕፃን ነው ሸልማ አስጊጣ አልብሳ ምን አደረገችው? ወስዳ ከአባቱ ፈረስ ላይ አደረገችው። ማን ነው ደግሞ እንዲህ አድርጎ የሚደፍር ብለው ቅዱስ መርቆሬዎስን አስረው ወስደው አባቱ ወሰዱት። አባቱ መሆኑን አያውቁ። አተ የማን ልጅ ነህ እንደዚህ ያለው? አይ እናቱ ቀረበችና አይ እኛማ አንተም ስደተኛ ነህ እኛም ስደተኛ ነን ብለህ ይሄ ሕፃን አንተ ጋር ይኖር ብዬ ነው አለችው። በምስጢር ነገረች፣ ወጋ አረገችው ማለት ነው። አንተም ስደተኛ ነህ አለችው። እንዴት ብለሽ መጣሽ? እንዲህ ብዬ ተሰድጄ እንዲህ ብዬ ተሰድጄ ባለቤቴ የገሌ ይባላል ታቦት ኖህ ይባላል፣ እሷ ታቦት ነው ስሟ ኖህ ይባላል ስትለው አወቃት። እዚያ በኋላ ደስ ብሏቸው እግዚአብሔርን አመሰገኑ። ከሞት አትርፎ ከጦርነት አትርፎ በስደት አውሬ ሳይበላችሁ ልጄንም አንቺንም ጠብቆ ያገናኘን እግዚአብሔር ይመስገን ብሎ ፈጣሪያቸውን አመሰገኑ። እንዲህ ከዚህ በኋላ እናቱም አባቱም አርፈው ቅዱስ መርቆሬዎስ አደገ። አድጎ በሀገሩ ደግሞ የጦር አበጋዝ ሆነ። የጦር አበጋዝ ሆኖ በሀገሩ ላይ ጦርነት ሲመጣ ዳኪዎስ ይባላል ንጉሥ። ዳኪዎስ የሚባል ንጉሥ ነበርና በሱ ዘመን የጦር አበጋዝ ሆኖ ቅዱስ መርቆሬዎስ ሳለ ሌላ ሀገር በጦርነት ደግሞ የሚወራ ንጉሥ መጣባቸው። መልአኩ ቅዱስ ገብርኤል ሰይፍ የብርሃን ሰይፍ አቀበለው። ጥር 25 ቀን ቅዱስ መርቆሬዎስ ሰይፍ የተቀበለበት ቀን ነው። እረፍቱ ህዳር 25 ቀን ነው። በኋላ ያንን ሰጠው። ቅዱስ መርቆሬዎስ ብቻውን አሸነፋቸው። አሸንፎ ሲመጣ ንጉሡ ሃይማኖቱን ክዶ ቆየ። ሃይማኖቱን ክዶ ቆየው። ቢመክዷል ተብሎ ሰማ። ከቤቱ ቁጭ አለ። ጭራሽ ንጉሡ መርቆሬዎስን ጥሩልኝ፣ የምወደው ጀግና ወታደር ነው ልሸልመዋል። ላከበት፣ አልመጣም አለው። ላከበት፣ አልመጣም አለው። እና እንዲያውም ለጣዖታት ውጠን አለው። ከዚህ በኋላ አይኔ አላጥንም፣ እጠን አላጥንም። እንዲያውም ከዚህ በኋላ እኔ ሃይማኖቴን ሳትነካ እኔ ያንተ ወታደር ነበርኩኝ፣ ሃይማኖቴን ከነካህ ግን እኔ የክርስቶስ ወታደር ነኝ ብሎ ትጥቁን ወረወረለትና ከዚህ በኋላ የክርስቶስ አርበኛ ነኝ አለ። እዚያ በኋላ ገራፊዎቹ እስኪደክማቸው ድረስ ገረፉት። የክርስቶስ ምስክር መሆን ማለት ይሄ ነው። መከራን መቀበል ማለት ነው። አልቦ መኑሄ ዘያነጤኒ እስመ እጸውር ማኅተመ ክርስቶስ በሥጋዬ። ቅዱስ ጳውሎስ የሚናገር የክርስቶስን ምልክት ማኅተም በሥጋዬ ስለያዝኩ ማንም ሰው እንግዲህ አያድክመኛል። የክርስቶስ ማኅተም ማለት መከራ መቀበል ነው። አንድ ሰው የክርስቶስ መሆኑ የሚታወቀው መከራ ሲቀበልና ሲገፋ ነው። ይህን ተቀበለ። አሰቃይቶ ሲደክመው የሀገሩ ሰዎች በጠላትነት እንዳይነሱብኝ ብሎ ሌላ የሚያሰቃይ ሰው ደግሞ እንዲያሰቃየው ወደ ሌላ ሀገር ላከው። ብዙ ስቃይ አሰቃይተውታል። አለንጋው ሲበጠስ እጃቸው እስኪደክም ገርፈው፣ አንድ ቀን ደግሞ ምን አደረጉት? በብረት ምጣድ ደግሞ ጠበሱት። ብረት ምጣዱን ለሃይማኖቴ ሁሉ ተከፍሏል። መርቆሬዎስ የምንለው ለዚያ ነው። ለፍቶ የከበረ ነው እንጂ በከንቱ የከበረ አይደለም። ኋላ እሳት እያነደዱ ሰውነቱን በእሳት ሲጠብሱት ከሰውነቱ የሚፈሰው ደም እሳቱን ያጠፋው ነበር። ሰላም ለከ መርቆሬዎስ ዘሮም መስተጽነ ፈረስ ጸሊም አማንደዱ ታይቴከ ውሉደ መርገም እምቅሱፍ አባልከ እንተ ውሂ ዘደም አርአያ ዝናብ ብዙ አጥፈ ወለፍህም ያለው ደራሲው ማለት ነው። ከሰውነት የሚንጠበጠበው ደም እሳቱን ያጠፋ ነበረ። ይህን ሁሉ መከራ ተቀብሎ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ
ፈጥኜ እደርስለታለሁ። አንተን ስም የጠራ ሁሉ መርቆሬዎስ ብሎ ለጠራ ሁሉ ፈጥኜ እደርስለታለሁ። በአውሬ አይበላም፣ በመከራ አይቀሰፍም፣ በሰይፍም በገጀራም ቢሆን አይመታም። በዓልህን ያከበረ ገድልህን ያነበበ ብሎ ቃል ኪዳን ገብቶለት ኅዳር 25 ቀን አንገቱን ተሰይፎ ለክርስቶስ መስክሮ አክሊል ተቀበለ። ከዚያ በኋላ ይኸው እንዘ ይሐድግ ርእሶ ዘእንበለ ሰማዕት። አንዱን ቢገሉት የአንዱ ሰማዕት ደም ሌላ ሰማዕት ያበቅላል። የአንዱ ሰማዕት ደም ሌላ ሰማዕት ያበቅላል። የሐዋርያት ደም መርቆሬዎስን የመሰለ ምስክር አብቅሏል። ኋላ ቅዱስ መርቆሬዎስ መኖሩን መሰከረ። በክርስቶስ አምኖ የሞተ ሰው ሙት ስላላደለ መኖሩን ደግሞ መሰከረ። ክርስቶስ ጌታዬማ እንዲህ ያደርጋል ብሎ ቅዱስ መርቆሬዎስ ካረፈ በኋላ የሚገርማችሁ ነገር ያስደንቃል እኮ ዛሬ ጥቅምት ኅዳር 10 ቀን ነው አይደል? መስቀል ነው። ኅዳር 10 ቀን ነው። ግን ኅዳር 10 ቀንም የመርቆሬዎስ መታሰቢያ አለው። የሚገርም ነው። ኅዳር 10 ቀን ለምንድን ነው? በቅዱስ መርቆሬዎስ ቤተ ክርስቲያን የሚያገለግሉ ገዳም የመነኑ ደናግላን ነበሩና እነዚያን የሚያሰቃዩ የእነዚያ ደናግል ረፍታቸው ነው። እነዚያን ደናግል ያሰቃየው ንጉሥ መርቆሬዎስ ነው የተበቀለው። እነዚያን ገዳም የሴቶች ገዳም ነበረ። ሂዶ አሰቃይቶ በሰይፍ ፈጅቷቸዋል። አንዱን ገዳም የደናግል የሴቶች ገዳም ያንን ሰው የተበቀለው ደግሞ በጸሎት ቅዱስ መርቆሬዎስ ነው። እነዚህ ሴቶች የሶፊያ ልጆች ናቸው። በዓላቸው ዛሬ ነው የሚከበረው። ከሞቱ በኋላ ጠላታቸውን ተበቅሎ ያጠፋላቸው ሰማዕቱ ቅዱስ መርቆሬዎስ ነው። እና ቅዱስ መርቆሬዎስ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ከዚያ በኋላ ኡልያኖስ የሚባል ንጉሥ ተነስቶ ክርስቲያኖችን ከዋሉበት አላውል ካደሩበት አላሳድር አለ። አሰቃይ። የክርስቲያኖችን መምህር የካባው ብርሃን የካባው እሳት ተሐዋስያንን የሚያቃጥል የትምህርቱ ነጸብራቅ እየሄደ ቆረጥ እያለ ከምዕመናን ትከሻ ላይ ሲያርፍ ይታይ የነበረው ባስልዮስ ዘቂሳርያን አሰረው። ማን ያሰረው? ኡልያኖስ። ጁሊያን ይባላል። በእንግሊዘኛው ታሪክ ማንበብ ከፈለጋችሁ ጁሊያን ይባላል። ኡልያኖስ ማለት እሱ ቅዱስ መርቆሬዎስን ጎርጎርዮስን አሰረ። ከእስር ቤቱ ውስጥ የቅዱስ መርቆሬዎስ ስዕል ነበር። ከእስር ቤቱ ውስጥ ማለት አንዱ እስረኛ አድርጎት የሆነ እነሱ አላረጉ አገኙ። ከዚያው ነው ጸለዩ፣ አለቀሱ። ጸለዩ ባስልዮስ ወጎርጎርዮስ ሀበ ስዕሉ ለቅዱስ መርቆሬዎስ። ባስልዮስና ጎርጎርዮስ ከቅዱስ መርቆሬዎስ ስዕል ቆመው ጸለዩ። እነዚህ ለምን ባስልዮስ ጎርጎርዮስ ያለቀሱት እነሱ በመታሰራቸው ሳይሆን የአንድ ገዳም መነኩሴ በሙሉ በሰይፍ በመታረዱ ክርስቲያኖች በመሳቀየታቸው ጸለዩ። ሲጸልዩ የቅዱስ መርቆሬዎስ ስዕል ተሰውሮ ለካ ስዕሉ ሂዶ አንገቱን ተረግጦ ንጉሱን ገሎታል። በሰይፍ ብሎ ማለት ኋላ ተመልሶ ቀና ብለው ቢያዩ ከስዕሉ ደም ይንጠመጥማል። ቀተልኮኑ መርቆሬዎስ ገብረ እግዚአብሔር ኡልያኖስን ገደልከው ሲለው ደነነ ሲል ከመኦሆ ዘይብል ስዕሉ አዎን ገድየዋለሁ እንደማለት አንገቱን ነቀነቃል ማለት። ስዕሉ ከሞቱ በኋላ እስከ ማይዜኑ ደማችን ማትበቀል እስከ መቼ ነው እያሉ ተመልከቱ ማለት ነው። ይባ ቅድሜከ ገአሮሙ ለቡቁሃን እንዳለ ቅዱስ ዳዊት ለአንተ የታሰሩት ለአንተ የተገደሉት የተሰቃዩት የሰማዕታት እስራታቸው የደማቸው ፍሰት ወደ አንተ ይግባ እንደተባለ ሰማዕታት በጸሎት በቀል ቤተ ክርስቲያንን ከሞቱ በኋላ ይጠበቃሉ። መዊቶ ጻድቅ ይኮንን ረሲአነ ያለ ሰሎሞን ይህን ነው። ጻድቅ ከሞተ በኋላ ዝንጎችን ገዝቶ ያርፋል። ስለዚህ ቅዱስ መርቆሬዎስ እንዲህ አድርጎ የክርስቶስ ወታደር መሆኑን ከሞተ በኋላ በተአምራት መስክሯል። ለእናንተም ታምራትን አድርጎ ቅዱስ መርቆሬዎስ ይመስክርላችሁ። ከዚህ በላይም ታምር አድርጓል። ቅዱስ መርቆሬዎስ በጣም ደግ ነው። በጣም ደግ አባት ነው። እውነቴን ነው፣ ውደዱት። እዚህ በመምጣቱ ራሱ እኔ የእግዚአብሔር ፈቃድ ነው። ሰው ተባብሮ ያደረገው እንዳይመስላችሁ። እንዴት እንደሆነ ነግራችኋለሁ። ቅዱስ መርቆሬዎስ በጣም ደግ አባት፣ ከዛሬ ጀምሮ እወቁት እንዴት እንደሆነ። እንኳን ላመነ ሰው ላላመነ ሰው ይሰማል። አንድ የቅዱስ መርቆሬዎስ በተሰራበት ቤተክርስቲያን አጠገብ
አንድ የእስልምና እምነት ተከታይ የነበረ አንድ ሰው ወደ መካ መዲና ይሄዳል። ኋላ ሲሄድ ከጓደኞቹ ተለይቶ ቀረ። እንዲያው ግዳጁን ለመፈጸም ግዳጅ ለካ እናንተ በወታደር ነው የምታውቁት። በመንፈሳዊ ቋንቋ ግዳጅ ማለት እሺ ወደ መጸዳጃ ቤት መሄድ ማለት ነው። ሳንግባባ እንዳንቀር ማለት ነው። እና ጫካው ሲደርሱ በዚህ ደርሼ ምን ልምጣ እንዳለ ጓደኞቹ ጥለውት ሄዱ። መንገድ ጠፋው። የት ሂድ? መካ መዲና እንዳይሄድ መንገዱን አያውቀው፣ እንዳይመለስ መመለሻውን አያውቀው። ምኑን ልጸልይ? በዚህ አካባቢ ክርስቲያኖች የሚመኩበት መርቆሪዎስ የሚባል አሉ። እስቲ ሰማይ እንደሆነ እሱ ልጥራው ብሎ መርቆሪዎስ ድረስልኝ ሲል ሌሊት ካች ብሎ በጥቁር ፈረሱ ወስዶ ከቤተ ክርስቲያኑ አደረሰው። የ22 ቀን መንገድ ማለት የ22 ቀን መንገድ ወስዶ ከቤተ መቅደሱ አስገባው። ቄሱ ለኪዳን ሲመጣ ከፍቶ አንድ ሰው ቆሟል። አንተ ምንድነው? ኧረ እኔ እዚህ በመንገድ የጠፋኝ። አብዳሃል ማለት ነው። ሰማዕቱ ቅዱስ መርቆሪዎስ ያለ ገመድ አስሮ ነው እንጂ አንተማ አጥፊ ሰው ነው፣ ልታጠፋ የመጣ ነው። አይደለም መንገድ ጠፍቶኝ እንዲህ አለው። ከምን ሀገር አንስተህ መጣ? እዚህ ሀገር። ተንኮለኛ መሆን በዚህ ታወቀ። የ22 ቀን መንገድ እንዴት ነው ዛሬ ደርሰህ የምታደር ብሎ ሲቸገር ያሳየኝን ሰው እኮ አሳያለሁ፣ ያመጣኝን ሰው። ኋላ ልቡ እንደገና መለስ አለና ቄሱ መጋረጃውን ገለጥ አድርጎ የቱን ያመጣ ሲለው ቅዱስ መርቆሪዎስ ይሄን ያመጣኝ እያለ ደረቱን እየዳቃ ለቅዱስ መርቆሪዎስ መስክሯል። ኋላም ደግሞ በመጨረሻ ይህ ሰው አምኖ ተጠምቆ በሰማዕትነት አርፏል። ቅዱስ መርቆሪዎስ ላመኑ ላላመኑ ሁሉ የሚሰማ ደግ ፈጥኖ ደራሽ ሰማዕት ነው። እንዲህ አድርጎ የሚመሰክር ቅዱስ መርቆሪዎስን የሰጠን እግዚአብሔር የተመሰገነ ይሁን። ደግሞ ቦታው ደግሞ ሰማዕታት ነው አይደል? ይገርማል እኮ ሰማዕታት ይባላል አይደል? በዚህ አካባቢ ነው ቅዱስ ጊዮርጊስ አለ፣ እዚህ መርቆሪዎስ ተጨምሯል፣ መስቀሉ አለ። ሰማዕታት እየተባለ ግን ደም ይፈስበታል። በ2008 ምን ያህል ደም እንደፈሰሰበት ታስታውሳላችሁ አይደለም? እዚህ አስፋልቱ ላይ ማለት ነው። አሁን በቅርብ ጊዜ ብዙ ደም ፈሶበታል ማለት ነው። እግዚአብሔር ቅዱስ መርቆሪዎስንና ቅዱስ ጊዮርጊስን ያመጣ ደም እንዲያደርቁ ነው። ባህር ዳር እንድትጠበቅ እንድትቀደስ ነው በእውነቱ ማለት ነው። በእነሱ ደም የእኛ ደም እንዳይፈስ በጸሎታቸው እንዲጠብቁ ነው ያመጣቸው። እነሱ ደማቸው ለክርስቶስ ስለፈሰሰ አንተ ደምህን ያፈሰስክለትን ሰው ያለ ጊዜው ደሙ እንዳይፈስ ጠብቅ እያሉ እንዲጸልዩልን ያመጣቸው። እውነት እኔ ለቅዱስ መርቆሪዎስ አሳድጎኛል፣ አባቴ ነው፣ እኔ መሰክራለሁ ማለት እና ከመከራ ሥጋ ከመከራ ነፍስ የሚጠብቅ የክርስቶስን ካህሊነት የሚመሰክሩ ናቸው እነ ቅዱስ መርቆሪዎስ። እና እንግዲህ እዚህ ባህር ዳር ታድላለች በእውነት። አባይም ብዙ የዶሮ ደም ሲያፈስ ኖሮ ነበረ። ያንን የዶሮ ደም ለምዶ ነው የሰው ደም እዚህ አካባቢ የሚያስፈስስ። እንግዲህ የቅዱስ መርቆሪዎስ የሰማዕቱ በረከት የሰማዕቱ የኮከበ ልዳ ፀሐየ ፋርስ የሆነው የቅዱስ ጊዮርጊስ፣ በዚህም ደግሞ ቅድስት አርሴማ አለች፣ ቅዱስ መስቀሉ አለ። 3 ደቂቅን እሳት የሚያጠፈላቸው ደግሞ ማን አለ? ቅዱስ ገብርኤል አለ። የፈርዖንን ፈረስ ያሰጠመው ቅዱስ ሚካኤልም በዚህ አለ። ምን የሌላለው ሁሉ አለ። ዝም ብሎ እንኳን ደስ ያላችሁ በእውነቱ ማለት ነው። ስለዚህ እንዘየሐድቅ ርእሶ ዘእንበለ ሰማዕት፣ እግዚአብሔር ራሱን ያለ ምስክርነት ትቶ አያውቅም። እነ ቅዱስ ሚካኤል ፈውሰው ይመሰክሩለታል። እነ ቅዱስ ገብርኤል ይመሰክሩለታል። እነ ቅድስት አርሴማ ይመሰክሩለታል። እነ ቅዱስ መርቆሪዎስ የእግዚአብሔርን ቸርነትና ኃያልነት በተአምራት እየመሰከሩ፣ እነ ቅዱስ ጊዮርጊስ እየመሰከሩ፣ ነቢያት እየመሰከሩ፣ ሐዋርያት እየመሰከሩ፣ ሰማዕታት እየመሰከሩ፣ ደናግል እየመሰከሩ ይኖራሉ። የክርስቶስን ቸርነት ለእናንተ አድርገውላችሁ እናንተም የእግዚአብሔርን ቸርነት በሕይወታችሁ ዘመን ሁሉ ለመመስከር ያብቃችሁ፣ ያብቃን። ያስተማረን እግዚአብሔር የተመሰገነ ይሁን። ስብሐት ለእግዚአብሔር።